የዛሬው ታሪካችን አንዳንድ ቀኖች ቆመው እንደሚቀሩ ማሳያ ነው። ስለምወዳቸው ነው እኮ ይሰኛል። ታሪኩ እንዲህ ነው። ባለ ታሪካችን እንዲህ ትተርክልናለች። ፌስቡክ ላይ አንድ ፖስት አየሁ። በጉዲፈቻ የተሰጡ 3 መንታ ሆነው የተወለዱ ህፃናት አድገው ወላጅ እናታችንን አፋልጉን የሚል። ሰዎችም እያጋሩ እያለቀሱ ቸር እየተመኙ እናትየውንም እየወቀሱ በልቤ ያለውን ሐሳብ ጎነተለብኝ። ምክንያቱም እኔም መንታ ወንድ ልጆችን ለጉዲፈቻ መስጠት ትቶ መሄድ እንዴት እንደሆነ ምን እንደተሰማኝና ሁሌ እንዴት እንደሚሰማኝ በትክክል ስለማውቅ ነው። እኔ መስጠት የማልችለውን ግን የምመኝላቸውን ጥሩ ህይወት ያገኙ ዘንድ እኔ ያጎደልኩባቸውን ያልሆንኩላቸውን ሁሉ ይሆኑላቸው ዘንድ አንዳንድ ሰዎች እናት ልጆቿን ስለማትወድ እንደሰጠች ያስባሉ። እውነቱ ግን እጅግ በጣም ስለምትወዳቸው ነው። የማይቻለውን የምትችለው ጥላ ለመሆን የምትመርጠው እጅግ ስለምትወዳቸው ነው። በየዕለቱ ቀኑን አስታውሰዋለሁ። ያንን የአንገታቸውን ስር ሽታ አስታውሳለሁ። ከነሱ ተለይቼ እንኳን ከራሴ ላይ ከልብሴ ላይ የቆየውን የትኩስ ህፃን ልጅ ሽታ ቀኖቼ እዛ ጋር ቆመዋላ። እንዴት ረሳለሁ? ጥያቸው ሲሄድ እንኳን የተሻለ ህይወት ይኖራችኋል ውዶቼ፣ እኔ ስላላፈቀርኳችሁ አይደለም፣ ከራሴ ከልቤ ከነፍሴ በላይ ስለምወዳችሁ ነው ብዬ ነግሬያቸው ነው የሄድኩት። ብቻዬን ነው በጸጥታ የሄድኩት። አራስነትን ከልጆቼ ውጪ፣ ትዝታን በሐሳቤ፣ ናፍቆትን በልቤ፣ ሐዘንን በነፍሴ፣ ተስፋን ለነገ ይዤ ብዙ ተብያለሁ፣ ብዙ አሳልፌያለሁ። እንዲች አይነት እናት አላየንም። ጨካኝ ናት። እንዴት ለምናስ ቢሆን አታሳድጋቸው? አንዱ ደግሞ ነፃ ሆና ለመኖር ነው ኃላፊነትን ሽሽት። አይ እንደዛ እንኳን አይመስለኝም፣ ዝግጁ አልነበረችም ነገር። ልጅቷስ ትንሽ ልጅ ናት አይደለም ለመንታ አንድም ብዙ ነው ለሷ። ታዲያ አንዱን አታሳድግም ነበር እንዴ? አይ እኔ እንደሰማሁት አባትየው ክዷት ነው ከምትሰራበት ቤት ነው አሉ። መጀመሪያውኑ አትሰበሰብም ነበር ታዲያ? እውነቱን ግን ማንም አያውቅም። ልጆቼ እንዳይራቡብኝ የሰጠኋቸው፣ በአካልም በመንፈስም በምግባርም እንዳይቀጭጩ ብዬ ነው። ከእናትነቴ ይልቅ እንባዬን ለቅሶዬን መነጫነጬን እያሰሉ እንዳያድጉ ብዬ ነው የተኳቸው። እኔ ከኑሮ ጋር ስጋፋ በደህንነታቸው እንዳልደራደር፣ ዓለሟን በእኔ ምክንያት እንዳይጠራጠሯት፣ የሚያምኑት የሚወዱት እንዳያጡ ብዬ ነው። ባለ ብዙ ጓዘኛ ስለሆንኩ የኔ ጠባሳ እንዳይከተላቸው ብዬ ነው ከራሴ ለየኋቸው። ይሄው ዛሬን በሁለት ዓለማት ውስጥ እኖራለሁ። በልቤ ውስጥ 2 ዓለማት አሉኝ። አንደኛው ዓለም ተስፋ የተሞላበት፣ በአንድ የተወደዱበት ቦታ እየሳቁ እንደሆነ አስባለሁ። እማማ የሚሏት ደግ ሴት የጫማ ማሰሪያቸውን እያሰረችላቸው፣ ጸጉራቸውን እየዳበሰቻቸው በእውነተኛ ደስታ የኔ ወርቆች ውዶቼ የምትላቸው እናት እንዳገኙና የሚገባቸው ሁሉ እንደሆነላቸው አስባለሁ። አዲስ ቋንቋ እየተማሩ ረጅም እየሆኑ ለነሱ ያደረኩላቸው ጸሎት ሁሉ እየሆነላቸው ነው ብዬ አስባለሁ። ሌላኛው ዓለሜ ጥያቄዎች የተሞላበት ነው። ከአካሏ ተወልደው በሩቅ የምታስባቸው ሌላ እናት እንዳላቸው ያውቁ ይሆን? የመጀመሪያ ለቅሷቸውን ሰምቼ እንዴት እንደሆንኩ የሚያስቡበት እድል ያገኙ ይሆን? ለመጀመሪያም ለመጨረሻም ጊዜ አንዴ እንዳጠባኋቸው የሚያውቁበት ጊዜ ይኖረን ይሆን? በጨርቅ የተቀለልኳቸው እኔ እንደሆንኩና ሰውነቴ ሲንቀጠቀጥ እንደነበረ
በሰላም እንደሚተኙ እንደማስብ፣ ቢወድቁ አንድ ሰው እንደሚያነሳቸው፣ ደህንነታቸው እንደተጠበቀ፣ በበቂ እንደተወደዱ እያሰብኩ እንደቆየሁስ፣ እንዲህ እያልኩ እንደኖርኩስ፣ በልክነት በምክንያታዊነትና በእናትነት መሃል እድሜን ሙሉ መዋለሌንስ ይረዱልኝ ይሆን? የኔ እናታቸው ልብ እያንዳንዱን ቀን ስለነሱ እንደሚመታ ሊያውቁና ሊረዱ ይችሉ ይሆን? ወይኔ የልደት ቀናቸውን ሁሉ በጸጥታ እንደምቆጥርስ፣ የመጀመሪያ እርምጃቸውን ይሄን ያደርጋሉ እያልኩ እያሰብኩ መኖሬንስ፣ የመጀመሪያ ፈገግታቸውን በአእምሮዬ ውስጥ እንደ ዘፈን በተደጋጋሚ እያጫወቱ ቼን ፈገግ ማለቴንስ፣ ይህንንና ያንን እያልኩ ከሐሳቤ ለደቂቃ እንዳለየኋቸውስ፣ ላወራቸው ድጋሚ አይናቸውን ላይ የምችልበት እድሜ ይኖረኝ ይሆን? ሰዎች ውስጤን የማያውቁት በጣም ጠንካራ ነሽ ይላሉ። አይ ደካማ ነሽ፣ ጠንክረሽ ልጆችሽን ማሳደግ ትችይ ነበር ይላሉ። አንዳንዱ ከድህነት አዳንሻቸው እዚህ ምን አለ ይላሉ። ሌሎቹም ተውሻቸው ግን ይላሉ። ልጆቿን የምትሰጥን እናት መሆንን የመሰለ አቅም የሚጠይቅ ነገር የለም። ትነት ትሆናለች እኮ አብራ የማትታይ ልጆቿን በሐሳቧ አርግዛ የምትኖር ስም የሌለው ህመም የምትታመምና እና ያንን የፌስቡክ ፖስት ሳይ እናታቸውን የሚፈልጉ 3 ልጆችን ለሰጠችው ሴት ልቤ ቆመ። ለመንኩላት በህይወት ቆይታ እንዲሆን በልቧ ለልጆቿ የተመኘችላቸው ሆኖላቸው እንድታይ። ከዛም ለራሴን በጎ ምኞት ተመኘሁ። አንድ ቀን ምናልባት አንድ ቀን እጣ ፈንታ ቢያዝልኝ፣ ልጆቼ ቢፈልጉኝ፣ የልጆቼን ፎቶ አንድ ሰው ቢያጋራልኝ፣ ሐሳቧ ሰከረኝ እንድኖር ይህን እንዳይ አምላኬን ለመንኩት። ከዚያ ደግሞ በጣም የምፈራውን ጥያቄ ውስጤ ጠየቀኝ። እንዳልፈለኳቸው አምነው ባይመጡስ የሚል። ተስፋ አደርጋለሁ በፍቅር እንደሚያድጉ፣ የተሻለ አስተሳሰብ እንደሚኖራቸው። አንድ ሰው በአንድ ቦታ እናታችሁ የተሻለ ህይወት ልትሰጣችሁ ራሷን ሰብራ ለኔ የሰጠቻችሁ ብሎ እንደሚነግራቸው፣ መስዋዕትን ሊረዱ በሚችሉበት ቀን ይፈልጉኛል። እንደወደድሽን እናውቃለን ለማለት። ወይ ምናልባት ፈጽሞ ላይመጡ ይችላሉ እኮ፣ ምናልባትም ይመጡ ይሆናል። ነገር ግን ተስፋ እናት በፍጹም የማትተወው የመጨረሻዋ ነገር ነው። ሁለቱንም ይይዛለሁ፣ ህመምና ምስጋና። በተስፋ ጠብቃለሁ፣ ስለማጣቸው ህመም እየተሰማኝ፣ በህይወት እንዳሉ እየተነፈሱ እያደጉ በዚህ ሰፊ ምድር ውስጥ የሆነ ቦታ ስላሉ ደግሞ አመሰግናለሁ። ልጆቼ በዚህ ዓለም ላይ ያላችሁኝ የመኖሬ ምክንያቶች ናችሁ። የከባድ ሐዘኔ ምንጮች ናችሁ። ግን እወዳችኋለሁ። ስለወደድኳችሁም ነው። የዛሬውን ታሪካችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ያድርጉ። ተመሳሳይ አጋጣሚዎችንም ኮሜንት ላይ አስቀምጡልን። ማን ያውቃል ሌሎች ይማሩበት ይሆናል።